ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? አብዲና ፓቻ ነን በአብዲራዋ ቲዩብ። በአብዲራዋ ቲዩብ በአባትና በልጅ የሚዘጋጅ ሲሆን ለረጅም ጊዜ ማለትም ለ4 ዓመታት በጋራ በመሆን በትጋት በጥራት በልፋት እንዲሁም ደግሞ አድካሚ መንገዶችን ተጉዘን ዛሬ ላይ ደርሰናል። በቅርብ ወራት በተለይ ደግሞ እኔ ለረጅም ጊዜ በመጥፋት ፓቻ ደግሞ ለአንድ ሳምንት ያህል ከዚህ ፕሮግራም በመጥፋቱ እጅግ በጣም ልብ በሚነካ ልብ በሚያሞቅ በሚያሳዝን በሚያስደስት ሁኔታ አድማጮቻችን የላካችሁት መልእክት ደርሶናል። በተለይ አንዳንድ መልእክቶች ልብ የሚነኩ ነበሩ። በተለይ ከኔ የጤና መቃወስ ጋር ተያይዞ የፓቻ መጥፋት ከዛ ጋር በቀጥታ የሚገናኝ መስሏችሁ በውስጥ በኩል ሐዘናችሁና ስሜታችሁን የገለጻችሁ እንዲሁም ደግሞ እንደዛ አይነት አሳዛኝ ነገር ተከስቶ ከሆነ ከዛሬ ጀምሮ ፕሮግራማችንን እንደማሰሙ ሰብስክራይባችሁን እንደምታነሱ ሐዘናችሁን ገልጻችኋል። ይህ ከፍቅር የተነሳ ከአክብሮት የመነጨ በመሆኑ ያሳያችሁት ልባዊ ሐዘኔታና ክብር በእጅጉ በአድማጮቻችን ላይ ያለን እምነት የጸና መሆኑን በከፍተኛ አክብሮትና አድናቆት ምስጋናችን ይድረሳችሁ እንላለን። ለረጅም ጊዜ እንግዲህ ከአንዳንድ የሱካር በሽታ ጋር በተያያዘ ከአይን ብርሃን ጋር ያጋጠመኝ ችግር የወላይታ ሶዶ ሆስፒታል ሐኪሞች ብዙ ጥረት አድርገው ከዛ በኋላ ደግሞ አዋሳ ወደ ብርሃን ክሊኒክ ሪፌር ተደርጎ እዛም ለረጅም ጊዜ በአይን የሚወሰዱ መርፌዎች እየተከታተልን ከዶክተር ደሞዜ ደሳለኝ ጋር ከነ ፍቅራብ ጋር በአጠቃላይ የብርሃን ክሊኒክ ሰራተኞች ጋር ለረጅም ሳምንታት እየተመላለስን ቤተኛ ሆነን በጥሩ ሁኔታ ሕክምናውን አግኝተን እንዲሁም ደግሞ ከፍ ላለና ለተሻለ ሕክምና አዲስ አበባ ቄራ ወደሚገኘው ንስር የአይን ክሊኒክ ሄደን በዶክተር ደረጀ በዶክተር አብይ እና በዶክተር ርብቃ አማካይነት ከጨረር ሕክምና ጀምሮ ሰፊ እና ረዘም ያለ የጨረር ሕክምና ወስጄ በቀጠሮ ነው የመጣሁት። ብዙ ማንበብም ብዙ መመልከትም ባይቻል አድማጮቻችን ግን መጥፋቴን ከበድ ካለ የጤና ችግር ጋር አያይዘው ፓቻ ፕሮግራም ላይ አስተያየት ሲሰጡ በአጋጣሚ ደግሞ ፓቻ ባጋጠመው ቴክኒካል ጉዳይ ለአንድ ሳምንት ሲጠፋ እኔ ለወራት ነው የጠፋሁት። አጠፋፋችን አስደንጋጭ ስለነበር ባሳያችሁት በላካችሁልን መልእክት መሰረት እንግዲህ ሁሉን ቻይ አምላክ አልሐምዱሊላህ ፈጣሪ ምስጋና ይድረሰው ተመልሰን መጥተናል። ለረጅም ሳምንታት ስለጠፋን ፕሮግራማችን በአዲስ መልክ ተደራሽ እንዲሆን አዲስ የሆናችሁ ሰብስክራይብ ነባር የሆናችሁ አድማጮቻችን ደግሞ ፕሮግራማችን ተደራሽ እንዲሆን ላይክ ማድረግ ግድ ነው። ዛሬ ፓቻ ከናንተ ጋር በሚቆይበት ቆይታ የሊቨርፑልን ድል በተመለከተ ክሪስታል ፓላስን 3-0 ያሸነፉበትን 3-1 ያሸነፉበትን ማንቸስተር ሲቲ በኤፍኤ ካፑ ሳውዛምፕተን 2-1 ያሸነፈበት ማንቸስተር አርሴናል ደግሞ ኒውካስልን በእንግሊዝ ፕሪሚየር ሊግ 1-0 ያሸነፈበትን ዝርዝር ፕሮግራም ይዞላችሁ ይቀርባል። እኔ ደግሞ ባለፈው ማክሰኞ ወይም ደግሞ አርብ ስለ ቴዲ አፍሮ አዲሱ አልበም መሬማ የሚለውን ለመገምገም በፌስቡክ ገጼ ላይ ቃል ገብቼ አድማጮች ሲጠብቁ ነበር። ፓቻን ያጋጠመው ቴክኒካል ነገር በጋራ እኔንም ያው በተዘዋዋሪ መንገድ ስለሚነካኝ ቴክኒካል ጉዳዩ እኔንም ተጽዕኖ አድርጎ ኢፌክት ፈጥሮ ፕሮግራሙ ማቅረብ አልቻልኩም። ስለዚህ በቴዲ አፍሮ መሬማ በሚለው ዘፈን ዙሪያ በ57 ዓመተ ምህረት ማለትም ከ1500 ዓመተ ምህረት በፊት በአጼ ካሌብ ጊዜ ይመስለናል አብርሃ የሚባል የኢትዮጵያ ንጉስ ወደ የመን ሄዶ እዛ ሲያስተዳድር በተፈጠረ ጉዳይ ላይ የነበረ አንድ ክስተትን ተንተርሶ ቴዲ ያቀነቀነ ነው የመሰለን። እንግዲህ በዚህ ዙሪያ ቴዲ አቀንቅኖ ከሆነ መልሱን ይሰጠናል፣ ካልሆነም ያንን ሙዚቃ ከዛ ጉዳይ ጋር ያያያዝ ነው በመላምት ሳይሆን ሊያያዙ የሚችሉ አንዳንድ ጭብጦች ስላሉ የዜማው ግጥሙ
እጅግ በጣም መክበድ መግዘፍ በቴዲ አቅም በፊት እንደነበሩ ዘፈኖች በተለይ ደግሞ እንደ ላሜ ቦራ እንደ ላምባዲና እነ ሸመንደፈር አይነት በጥንቅቅ ባሉ በተጠናቀቁ ዜማዎች መታጀብ የሚገባው ሐሳብ ስለነበር በሱ ቅሬታዬን የቴዲ ሐሳብ የማንጨትን ደግሞ ውዳሴ የምናቀርብበት ፕሮግራም ይሆናል። ሀገራችን ላይ አንድ እየተለመደ የመጣው ነገር በተለይ ደግሞ የመበሻሸቅ ሙዚቃ ላይ ከግጥሙ ከዜማው ከቅንብሩና ከቅላጼው እንዲሁም ደግሞ ከዘፋኙ ችሎታ ይልቅ በጥቂት መስመር ስንኞች ላይ በደጋፊና በተቃውሞ መሃል የሚደረገው መናጥ አርቱን የሚጎዳ ይመስለናል። ስለዚህ እኛ በምንሰጠው አስተያየት ላይ ቴዲ ሲሞገስ ከፖለቲካ ጋር አያይዛችሁ ቅሬታ ውስጥ የምትገቡ፣ ቴዲ ሲተች ደግሞ የማይነካ የማይተች የማይወቀስ አድርጋችሁ ደግሞ ከደጋፊ የመንግስት ደጋፊ ጎራ የምትመድቡ ከዛ ርቃችሁ ነው ሙዚቃ ማድመጥ ያለባችሁ። አስተያየት የምንሰጠው ፍጹም በራስ መተማመን ነው። በዚህ አስተያየት ውስጥ እኔ አስተያየት ስሰጥ ቅር የሚላችሁ ሰዎች ካላችሁ ወይም ደግሞ ደግፌ ወይም አድንቄ ሳወራም የሚከፋችሁ ሰዎች ካላችሁ ለማድነቅም ለመቃወምም ከማንም የተሻለ ቀረቤታ ከቴዲ ጋር እኔ ነው ያለኝ። እኔ ባለኝ ቀረቤታ ቴዲ ላይ የተሰማኝን በአዲሱ 18 ዘፈኖች ውስጥ የኔን ሐሳብ ሳስቀምጥ ፕሮግራሙን ለቴዲም ልኬ ነው ፕሮግራም የምለቀው። ስለዚህ እንደ ቤተኛ ሆናችሁ ልትወቅሱኝ አይገባም። አስተያየቴ ፍጹም በጓደኝነት ፍጹም በጨዋነትና ፍጹም በሁለታችን ባለው መቀራረብ መነሻ አድርጌ ነው የምሰራው። ያ ማለት ያለ ምክንያትም ልንተች አንችልም፣ ያለ እውቀትም እሱ ልንዘልፍ አንችልም። በከንቱ ቲፎዞ ደግሞ በከንቱ ውዳሴን ያለ አግባብም ጣራ ልናስነካው አንችልም። በአርቱ ልክ የተሰማንን ፊሊንግ በተለይ ደግሞ ዜማውን እነ ሰርጸ ፍሬ ስብሐት አስተያየት እስከሚሰጡ ድረስ እኛ በግርድፉ ነው። ምክንያቱም ጠለቅ ያለ ሙያዊ አስተያየት ለመስጠት በያሬድ ሙዚቃ ትምህርት ቤት የተማሩ እጅግ በሙዚቃ ጥልቀት ያላቸው ሰዎች ካልሆኑ የትኛውንም ዜማ ነው የቴዲ አፍሮን ብቻ ሳይሆን የትኛውንም ዜማ ሐሳብ ለመስጠት ዕውቀት ስለሚፈልግ ነው። በግጥሙ በኩልና በአንዳንድ ጉዳዮች ላይ በዜማ መመሳሰል በኩል ስናነሳ ቴዲ የማይነካ የማይተች ደግሞ አስገራሚ የልጁን አተያይ ስናነሳ እንደ መንግስትን ስለሰደበ እናንተም እሱ ላይ ተደግፋችሁ የሚል በሁለቱም ጫፍ ያለው ሐሳብ ለኛ ከንቱና የቡክኖች ሐሳብ አድርገን ነው የምናስበው። ምክንያቱም አንድ ሰው አደባባይ ላይ ስራውን፣ አልበሙን፣ ችሎታውን፣ ግጥሙን፣ ዜማውን፣ ጽሑፉን፣ ፍላጎቱን አደባባይ ላይ ካወጣ በኋላ ሲተችም ሲሞገስም የአደባባይ ነውና በሐሳብ ልንሟገት እንችላለን። ስለዚህ በቅርብ ቀን እኔ መሬማን የቴክኒክ ጉዳያችን ስለተቀረፈ ምናልባት ከተመቻቸ ነገ ወይም ተነገ ወዲያ በመሬማ ዙሪያ ይዤላችሁ እመጣለሁ። ከዛ ውጭ ደግሞ ቴዲ አፍሮና ካሊድ ጅብራል የሁለቱን አንድነትና ልዩነት ይዤላችሁ እመጣው ጉዳይ አለ። በዛ ውስጥ እነ ሆተ ጥበባት ዘስነ ጽሑፍ እነ ሚካኤል በላይነህ የሰራቸውን የሰዓሊ ገብረ ክርስቶስ ደስታን እንዲሁም ደግሞ ቴዎድሮስ ታደሰ በተለይ ሴንትራል ሙዚቃ ቤት ያሳተመውና ተመስገን ተካ ከሱራፌል አበበ ጋር የሰራውን ጥላውን ገሰሰን ደግሞ ጽጌ ገብረ አምላክ የሰራለትን ግጥም አሁን በዚህ ዓመት ቴዲ ከሰራው ጋር እያያያዝን አንዳንድ የመዝናኛ ፕሮግራሞችን ይዤላችሁ እመጣለሁ። እነሱ በጨዋ አስተያየት በድምጽም በጽሁፍም ልተቹ፣ ልታሞግሱ፣ ልትወቅሱ ትችላላችሁ። ነገር ግን በሙዚቃው ዓለም ውስጥ ያሉ፣ በጽሁፍ ውስጥ ያሉ፣ በስነ ጽሁፍ ውስጥ ያሉ፣ በግጥም በቲያትር ውስጥ ያሉ ሰዎችን ስንተች የማይነኩ የማይተቹ ወይም ደግሞ ሲሞገሱ ያለ አግባብ የሚያሞገስን እንዳይመስላችሁ በሙያዊ መንገድ ልንወቃቀስ ልንሞጋገስ እንችላለን። የቴዲ አፍሮ ኢቶሪካን ባጭሩ እንዲሁም መሬማን በሰፊው በዚህ ሰሞን ይዤ እመጣለሁ። ለጤናዬ በጎ በመመኘት ከወላይታ ሶዶ እስከ አዲስ አበባ እንዲሁም በውጭ ሀገር ያላችሁ የማላውቃችሁ አድማጮች ደግሞ በፕሮግራማችን ላይ ለፓቻ እየጻፋችሁ ሐዘናችሁን የገለጻችሁ ስጋታችሁን የገለጻችሁ እነሆ መተናል። ከዚህ በኋላ ያለውን ደግሞ ያዝልቅልን ነው ምንለው። ባልተሟላ ጤንነትም ቢሆን አሁን ያለው ግን እናንተ ጋር ቀርበን
እስትንፋሳችንን አሰምተን አንዳንድ ፕሮግራሞችን ለመዳሰስ አቅም አሳጣንምና በአላህ ብርታት በእናንተ ድጋፍ ተመልሼ መጥቻለሁ። ፓቻም በአዲስ ሞራል በአዲስ ንቃት ወደ እናንተ መጥቷል። እየተቀናጀን እንሰራለን። ለዛሬ ግን እንደ መግቢያ እኔ በቅርቡ ልሰራ ያሰብኩትንና በጤንነት መመለሴን በደስታ እናንተ ጋር ዳግመኛ መምጣቴን ለማብሰር ነው የመጣሁት። ከዚህ በኋላ ያሉትን 3 የተለያዩ ፕሮግራሞችን ፓቻ በንቃትና በጥራት እንደተለመደው መረጃውን ቦርቡሮ ሰርስሮ ፈልፍሎ በጥሩ ሁኔታ ያመጣላችኋል። እነሆ ብስራት በአዲስ መልክ መጥተናል። አብዲና ፓቻ ነን በአብዲ ራዋ ቲዩብ። የመምጣቴን ብስራት የፓቻን ደግሞ በቴክኒክ ርቆ የነበረውን ዳግመኛ መመለስ ለእናንተ ለማብሰር ባጭሩ በዚህ መልክ መጥቻለሁ። ከነገ ጀምሮ በሰፊው ከእናንተ ጋር በተቀናጀ ሁኔታ የአርሴናልና የማንቸስተር ሲቲን ለዋንጫ ያለውን አንገት ለአንገት መተናነቅ በተለየ ትንበያና የራሴን ግምት በድፍረት አቀርባለሁ። ፓቻም ያለምንም ርህራሄ የራሱንም በድፍረት ያቀርባል። ከሁለታችን የውጤት ትንበያ ተነስታችሁ ሐሳብ አስተያየታችሁን ትሰጣላችሁ። ይህ ሁሉ ሊሆን የሚችለው ግን እኔ ለብዙ ወራት ፓቻ ለጥቂት ሳምንታት ከፕሮግራም ስለራቀ ላይክ ካላረጋችሁ ዳግመኛ ወደ አድማጮች የመድረሳችን ሁኔታ እጅግ ከባድ ይሆናልና በላይክ ተባበሩ። በውጭ ሀገር ያላችሁ ደግሞ በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ድጋፋችሁን እንድታሳዩን እጠይቃለሁ። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። በቅርብ ቀን ነገ ወይም ተነገ ወዲያ እኔ እመጣለሁ። ፓቻ ዛሬ ከእናንተ ጋር በ3 ፕሮግራሞች ይመጣል። አብራችሁት ቆዩ። ፓቻ መቀጠል ትችላለህ። በእኔ በኩል ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አው ከአንድ ሳምንት ከ8 ቀናት በኋላ በድጋሚ ተመልሰን መጥተናል። ከአጋጠመን ቴክኒካዊ ችግር በኋላ እንግዲህ በድጋሚ ወደ እናንተ በተለመደው ሰዓታችን ተመልሰናል። በተወሰነ መልኩ ያለብንን ቴክኒካዊ ጉዳይ ቀርፈን እንግዲህ እንደ ወትሮ በተለመደው ሰዓትና ጊዜ ወደ እናንተ ተደራሽ መሆናችንን የምንቀጥል ይሆናል። እናንተም የተለመደ ላይካችሁን ይሄ ፕሮግራም ተደራሽ እንዲሆን በተለይ የዩቲዩብ አልጎሪዝም የተወሰኑ ጊዜያትን ስለሚፈልግ የበለጠ አክቲቭ ሆኖ በአድማጮች ፎረም ፔጅ ላይ እንደ ወትሮ እንዲገኝ እንግዲህ የእናንተንም ጥረት ትብብርን የሚፈልግ ነው። ስለዚህ በደንብ ላይክ እያደረጋችሁ ዛሬ ለከፈታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁ እንድትቀጥሉ የአክብሮት ግብዣችን ነው። ለተፈጠረው ክፍተት እንግዲህ ይቅርታ እየጠየቅን ያጋጠመን ቴክኒካዊ ጉዳይ ነው። አባ መግቢያው ላይ እንደገለጸውም በኮሜንት መስጫ ላይ ግን በመጨረሻ ጊዜ አፕዴት ባደረግናችሁ መረጃ መሰረት በነዛ ቪዲዮዎች ላይ እየገባችሁ ለሰጣችሁት ኮሜንት ከልብ ከልብ እያመሰገንን ስማችሁን ጠርተን በማንጨርሰው መልኩ በርካታ አድማጮች ይሄ ሁሉ ተከታታይ አለን በሚያስብል ደረጃ እንግዲህ በርካታ አድማጮች መጥፋታችንን ተከትሎ ለጠየቃችሁ ላስታውሳችን ሁሉ ከልብ ከልብ እያመሰገንን በድጋሚ እንግዲህ እንደወትሮ በተለመደው ሰዓታችን የተለመደውን ፕሮግራም በተለያዩ ክፍሎች የምንቃኝበትን ዘውትር የተለመደ ዕለት ተዕለት ወደ እናንተ ከኢትዮጵያ ንጋት ሰዓት አንስቶ ወደ እናንተ ተደራሽ የሚሆነውን አብዲ ራዋ ቲዩብን በድጋሚ ይዘንላችሁ እንግዲህ በበርካታ ትዕይንቶች የተጠናቀቀው ያለፈውን ሳምንት አርሴናል ለቀናት መሪነቱን አጥቶ ድጋሚ ባገኘበት፣ ሲቲ ባልተጠበቀ መልኩ አፈር ልሶ ተነስቶ በሊጉ አናት ላይ መቀመጥ የቻለበት፣ ትናንትና ደግሞ ለሶስተኛ ዋንጫ በዚህ ውድድር ዓመት ያለምንም ዋንጫ አጠናቀቃል የተባለው የፔፕ ጋርዲዮላ ማንቸስተር ሲቲ አሁን ለሶስት ዋንጫ ትኩረት ማድረጉ፣ አርሴናል ያለውን አቅም አሟጦ በመጠቀም ደግሞ በሊጉ አናት ላይ ለ200 ቀናት የመራበትን ዳግም ያገኘበት፣ እንደገና ይሄን ሞመንተም ለማስቀጠል ትልቅ ኃላፊነት ተጫዋቾቹ እንግዲህ በኢቲሃድ ያደረጉትን ተጋድሎ በኤሚሬትስ ደግመውት እንግዲህ ትናንት ምሽት በኤቨሪቼ ኤዜ ብቸኛ ግብ ኒውካስል ዩናይትድን 1-0 በማሸነፍ አርሰናል በ73 ነጥብ በአንድ ትርፍ ጨዋታ እንግዲህ በሊጉ አናት ላይ ዳግም መቀመጥ ችሏል። ለቀናት ብቻ ያጣው መሪነት ዳግም ማግኘት ችሏል። እንግዲህ አንድ ትርፍ ጨዋታ ቢሆንም
የበለጠ ጫናው የፔፕ ጋርዲዮላ ማንቸስተር ሲቲ ላይ ነው። ምክንያቱም ቀሪ ጨዋታ ያለው ቡድን ስትራቴጂካል ጉዞውን እንደገና ይመከለስ። ምክንያቱም አንድ ጨዋታ ትርፍ የተጫወተ ቡድን ከጣለ ነው ለዛ ቡድን አድቫንቴጅ ሊከፈት የሚችለው። ትርፍ ጨዋታ የሚጫወት ቡድን ባሸነፈ ቁጥር ተከታዩ ወይም ተፎካካሪ ቡድን የበለጠ ጫናው ከፍ ይልበታል። በተለይ ተጨማሪ ውድድር ትኩረት ካለበት ትናንት ምሽት ሲቲ በዌምብሌ ሳውዛምፕተንን ከመመራት ተነስቶ አሸንፎ ወደ ፍጻሜ ማለፍ ይችላል። ከዛ በላይ ግን ትኩረት ያገኘው የአርሴናል ዳግም ከ3 ቀን በኋላ ወደ መሪነት መመለሱ። ነገር ግን በትናንት ምሽቱ ጨዋታ ከአንድ በላይ ግብ የአርቴታ ቡድን አለማስቆጠሩ ቁጭት ይፈጥርበት ይሁን? ይህንንም ጉዳይ እናነሳለን። ሰፋ ያሉ መነሳት ያለባቸውን ነጥቦች ላይ ትኩረት እናደርጋለን። አርሴናል ድልና ጉዳትን በጋራ ጣምሮ የያዘው የምሽቱን ፍልሚያ እንዴት ተመለከታችሁት? እስቲ የተለመደውን ሀሳብ አስተያየታችሁን በኮሜንት መስጫ ያስቀመጣችሁ የዛሬ የእንግሊዝ ተነባቢ ጋዜጦች ይዘው የወጡትን እስቲ አንዳንድ ጉዳዮችን እንመልከት። በተለይ ከእሁድ የኋላ ገጽ የእንግሊዝ ጋዜጦች ለህትመት የበቁ ትላልቅ ተነባቢ የእንግሊዝ ናሽናል ጋዜጦች ይዘው የወጡትን ስለ ኤዜ ቶፕ መሆን፣ ኤዜ እና አርሴናል ወደ ሊጉ መሪነት መመለሳቸውን፣ የቤሪቼ ኤዜ አስደናቂ ግብና የአርሴናልን ድል በተመለከተ ሁሉም ሚዲያ ማለት ይቻላል ሁሉም የህትመት ውጤቶች ትኩረት ያደረጉት በዚህ ዙሪያ ሚኬል አርቴታ አርሴናል በምሽቱ ጨዋታ በኢትሃድ ያሳየው ፍጹም ተፋላሚነት፣ አስደናቂ እንቅስቃሴ በ2:45 በዘንድሮ የውድድር ዓመት አይተን ማናውቀውን የአርሴናልን የጨዋታ ፕላን ኢትሃድ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ ላይ በማራኪ ሁኔታ ተንቀሳቅሶ ነገር ግን የሚፈለገውን ውጤት ባለማግኘቱ ደጋፊውን ቁጭት ውስጥ ትካዜ ውስጥ ምክንያቱም ለ200 ቀናት የመሩትን የሊጉን በበላይነት መርተው ከፍተኛ ፐርሰንት እያገኙ ከሳምንት ሳምንት በሚያስደንቅ ሞመንተም የቀጠለው ቡድን ፋይናል ላፕ ላይ መዳከሙ ደጋፊው የተለያየ ሲዝን ተመሳሳይ አርሴናል በሚል ሀሳብ ሚዲያው የሚሰነዝረውን አስተያየት እንግዲህ ዳይሬክት በመቀበል አርቴታ ላይ ትላልቅ ጥያቄዎች፣ ተጫዋቾች ላይ ጫና፣ ቡድኑ ላይ በአጠቃላይ ትኩረት በማድረግ ትላልቅ ተቃውሞች ለአንድ ሳምንት ሙሉ ወደ እናንተ ፕሮግራማችን ይዘን ባንመጣም ከሚዲያ አልራቅንም ነበር። በርካታ መረጃዎችን ስንመለከት እንግዲህ የኢትሃዱ ሽንፈት የሊጉ ማብቂያ ተደርጎ ሲነሳ ነበር። ነገር ግን የሚኬል አርቴታ አርሴናል በድጋሚ ማንሰራራት እንደሚችል አሁንም ያልዛሉ ጉልበቶች እንዳሉና አሁንም በአዲስ ኢነርጂ በአዲስ ፍላጎት በድጋሚ በሊጉ ቀሪ 4 ጨዋታዎች ራሱን አግኝቶ በዚህ የሞመንተም ሪትም የሊጉ ዋንጫ ለማሸነፍ የሚያስችል አቅም እንዳላቸው ደግሞ ከዛ በጣም አስከፊ ሽንፈት በሞራል ረገድ ከአሰልጣኙ እስከ ተጫዋቾቹ ድረስ ከፍተኛ ውጥረት፣ ጫና፣ ትችት ከባባድ ሁኔታ ውስጥ የከተተውን የኢትሃዱን ሽንፈት አገግሞ በሜዳቸው ነው የኤዲ ሃውን ኒውካስል 1-0 ያውም በተደጋገመ ጥረት በደጋፊው ተቃውሞ የማይረበሽ ሜንታሊቲ ባስተዋልንበት የምሽቱ አርሴናል 9ኛ ደቂቃ ላይ ኤቤሪቼ ኤዜ በጣም አስደናቂ ማራኪ የሆነ የምሽቱን ጨዋታ የሚመስል ደመቅ ያለ ግብ ደጋፊውንም በጣም ያስፈነቀዘ አርሴናል ከኤቤሪቼ ኤዜ የሚፈልገው የተሟላ ሚናና በተለይ በዛ ስፍራ ላይ የሚኖረው ኢፌክቲቭ እንቅስቃሴ የበለጠ ባሳየበት ምርጥ ግብ አርሴናል ቀዳሚ ሆነ። የጨዋታው የመጀመሪያም የመጨረሻ ግብ ነበረች። ጨዋታው ግን ምን አይነት ሪትም ነበረው? ታስታውሱ እንደሆነ የመጨረሻ ፕሮግራማችን ፕሪቪው ነበር ከአንቶኒ ኢራዮላ ዘገባ ቀደም ብሎ የማንቸስተር ሲቲ እና አርሴናል ከትናንትናው የጨዋታ ውጤት ከኢትሃዱ ውጤት ጋር ያን ፕሪቪው ላደመጣችሁ የምታስታውሱ ከሆነ አንድ ሀሳብ አንስቼላችሁ ነበር። አርቴታ ቪክተር ዮከሬስን በቀጣይ ከባባድ ጫና ያለባቸውን ጨዋታ የመጠቀሙ ዕድል በጣም ጠባብ ነው። ስለዚህ ትኩረቱ በአጠቃላይ የሚሆነው ካይ ሃቨርት ላይ ነው። ሃቨርት የሚገባ ከሆነ ለምንድን ነው ትራያንጉላር የአማካይ ስፍራ
የተጫዋቾችን ጥምረት ሊሞክር ማይችለው እነዚህን ሁለት ተጫዋቾች በጋራ በማሰለፍ በተለይ ኦዲጋርድ ዲፕ እየወረደ በሚጫወትበት ወቅት በ4-5 እርምጃዎች ፈንጠር ብሎ ለኦዲጋርድ ስፔሶችን በማይዘጋ ለአርሴናል ፋስት ብሬክ አመቺ በሆነ እንቅስቃሴና የሃቨርት ኤሪያል ዱዌልን ባጣመረ መልኩ ኤዜንና ኦዲጋርድን በአንድ ምርጥ 11 ውስጥ መጠቀም ኤዜን በመነጠል የግራውን ክንፍ አዘን ብሎ እንዲጫወት ሳይሆን ወደ አማካይ ክፍል ወረድ ብሎ ኢንተርቼንጅ በሚያደርግ ሮቴሽናል ትራያንጉላር ሲስተም ሁለቱን ተጫዋቾች በጋራ የመሞከሩን ጉዳይ አንስተን ስናወራ ነበር ከኢታዱ ፍልሚያ ቀደም ብሎ። በኢታድም ይህን የታክቲክ ንድፈ ሀሳብ ሞከረ፣ በጣም ኢፌክቲቭ ነበር። የበለጠውን የሲቲ ክሊኒካል መሆንና አርሴናል ገዳይ ባለመሆኑ በዛ ጨዋታ አስፈላጊውን ነጥብ አለማግኘቱ እንጂ ኤክስፐሪመንቱ ውጤታማ ነበር ለአርቴታ። በታክቲክ ረገድ አሳማኝ የሆነ ምርጥ እንቅስቃሴ አሳይቷል። እንግዲህ ገዳይ የመሆንና ግብ አካባቢ ምህረት የለሽ መሆን ከጫና ራሱን ነፃ አውጥቶ እዛ ጋር አስፈላጊው ምላሽ ለመስጠት በሚያስችል የመጨረሻ አቅም ላይ መገኘት እንደ ማንቸስተር ሲቲ ሁሌ ይባላል በሊጉ። ያንን አቅም ሲቲ አሟጦ በዛ ቶፕ ክላስ አሰልጣኝ መጠቀሙ ለ3 ነጥቡ በር ከፋቸው። ነገር ግን ከዛ ጨዋታ የታረመው አርቴታ አንድን ጉዳይ ለመሞከር የጨዋታውን ውጤት አስፈላጊነት ከግምት ውስጥ በማስገባት የተለያዩ የጨዋታ ንድፈ ሀሳብ ነበር አሻሽሎ የመጣው። የመጀመሪያው ጉዳይ እንግዲህ የኒኮላስ ጃቬር ድምር ውጤት እንደምትመለከቱት አንድ የኮርና ኳስ ሙከራ ተደረገ። ሾርት ኮርና የሚባለው ይሄ ባጭሩ የሚጀምሩት አርሴናል በዘንድሮ የውድድር ዓመት በጣም በሚያስገርም ሁኔታ በሊጉ በአጠቃላይ በዘንድሮ የውድድር ዓመት በሊጉ ብቻ አይደለም በተሳተፈባቸው በሁሉም ውድድሮች አርሴናል ሾርት ኮርና ያደረገው 6 ነው። ማለት ለቡድን አጋሩ አንድ የአርሴናል ኮርና የሚያስጀምር ወይም ኮርናን የሚያሻማ ተጫዋች እዛው ላለው ባጭሩ ጀምሮ የማጥቃት እንቅስቃሴውን በቀጥታ ክሮስ ከማድረግ ይልቅ ወደ ቦክስ ሴንተር ከማድረግ ይልቅ ባጭሩ ጀምሮ እዛው ጋር በቢልድ አፕ ተቀባብለው ተጨማሪ ኢፈርት ለመፍጠር የሚያደርጉት ጥረት ይሄ የተስተዋለው ለ6 ጊዜ ብቻ ነው በዘንድሮ ሲዝን። በትናንት ምሽቱ ግን አንድ እንቅስቃሴ ሞከሩ፣ ውጤታማ አልሆነም። ሁለተኛ ሲሞክሩ ደግሞ ደጋፊ ተቃወሙ። የአርቴታ ቡድን በስነልቦና ደረጃ በሜንታሊቲ ለዚህ ፉክክር ለዚህ መድረክ ዝግጁ እንደሆነ ያስተዋሉበት የደጋፊ ተቃውሞ ለምሳሌ በበርንማውዝ ጨዋታ የቡድኑን የጨዋታ ስትራቴጂ ሲበጠብጥ አስተውላሉ። ተጫዋቾች ሲደናገሩ፣ ሲበጠበጡ፣ ኮንሰንትሬሽናቸውን ሲያጡ ለአደጋ ቡድኑ ሲጋለጥ አስተውላሉ። አሁን ግን ሜንታሊ አርሴናል ሬዲ መሆኑን የተመለከትነው ገና በጊዜ ደጋፊው ሁለቱን የኮርና ቢልድ አፕ ሾርት ኮርና የተጠቀመበትን መንገድ ሲቃወም የአርቴታ ቡድን ለሶስተኛ ሙከራ ወደኋላ አላለ፣ ደገሙት። አሁን በሶስተኛው ግን ያ አስደናቂ የኤቨሪቼይዜ ግብ እንዲቆጠር ምክንያት ሆነ። የአርሴናል አስደናቂ የመጀመሪያ ክፍለ ጊዜ ከታዩ ትላልቅ ሞመንቶች ውስጥ ይሄ በተናጠል የሚነሳ ነው። አርሴናል በድግግሞሽ ውስጥ የሚያሳካው የሞመንተም ሪት ይሄ የቡድኑ አንዱ የማሸነፊያ መንገድ፣ የማሸነፊያ ቅርጽ፣ የማሸነፊያ ስትራቴጂ ይዞ የመዝለቅና የበለጠ ደግሞ ጌም ላይ ይዞ የመጣውን የታክቲክ ንድፈ ሀሳብ ለማስፈጸም ያላቸው ፍላጎት፣ ኮንሰንትሬሽናቸው ከዚህ ጨዋታ የሚያስፈልገውን 3 ነጥብ ለማግኘት የሚደረግ ጥረት መሆኑን በዚህ ኮርና ማስተዋል ችለናል። ነገር ግን አርሴናል ሚክስድ ዞን ውስጥ ነበር በምሽቱ ጨዋታ ያሳለፈ። ለምሳሌ ይሄን ግብ ኤዜ ያስቆጠረ የአርሴናል ማጥቃትን እንቅስቃሴን መነቃቃት አሳየ። ነገር ግን ባልተለመደ መልኩ ኤሚሬትስ ላይ ተጋጣሚ ኒውካስል መሆኑ ለአርሴናል የጨዋታው ውጤት ከዚህ የዘለለ እንዳይሆን በጣም ረድቶታል የሚል የግል ሀሳብ አለ። ምክንያቱም ኒውካስል በአጠቃላይ በአይደንቲቲ ደረጃ
የያዛቸው ኳሊቲ ተጫዋቾች ለየትኛውም የጨዋታ ስትራቴጂ ለፖሴሽንም፣ ለፕሬሲንግም፣ ለኢንቴንሲቲም ለተለያየ መንገድ አመቺ ናቸው። ግን የኤዲ ሃው የጨዋታ ስትራቴጂ ተጋጣሚ ላይ ፕሮሰስ በማድረግ ጨዋታን ኮንትሮል በማድረግ ከራሳቸው መጫወቻ ክልል መስርቶ በመውጣት እያንዳንዱን ፌዝ ዶሚኔት በማድረግ ሶስተኛ የሜዳ ክፍል የተቀናጀ ክሊኒካል እንቅስቃሴ ከማድረግ ይልቅ ለተጋጣሚ ኳስን በመተው ተጋጣሚ የሚጠቀመውን ስፔስ በአካል ብቃትና በፍጥነት በመገደብ የሚደረግ አግሬሲቭ እንቅስቃሴዎች የሚያስገኟቸውን ውጤታማ እንቅስቃሴዎችና ስፔሶችን በመጠቀም ላይ የታወቀ ጉልበተኛ፣ ፈጣን ከኒውካስል አይነት ቡድን ጋር በተለይ በቴክኒክ አቅማቸው የዳበሩ ተጫዋቾችን ይዞ መጫወት የጨዋታን ፕላን የበለጠ ከባድና ውስብስብ ያደርገዋል። ምክንያቱም በአካል ብቃት እነዛ ተጫዋቾች የሚደርስባቸው አካላዊ ፍትጊያና ይሄ ፊዚካል ግን በጣም ፈታኝ የሆነ 90 ደቂቃ ወይም የማገገሚያ ሂደቱን የሚያረዝም የፊዚካል ኢንቴንሲቲ ይኖረዋል። በዛም ወቅት እንግዲህ ክለቦች ውጤት ማጣት ብቻ አይደለም ተጫዋቾችንም የማጣት እድላቸው ከፍተኛ፣ ምክንያቱም ፊዚካል ጌም ስለሆነ እና በምሽቱ ጨዋታ አርሴናል አድቫንቴጅ ከወሰደ በኋላ የአርቴታ ቡድን በኳስ ቁጥጥር ከግባ መቆጠር በኋላ ከተመለከታችሁ ወርዷል። ምክንያቱም ደግሞ ቴክኒካሊ የተደራጀ የፖሴሽን ቡድን አልነበረም ኒውካስል። ስለዚህ አርሴናል ላይ አደጋ ለመፍጠር ኒውካስል እንደ ቡድን የሚቀባበላቸው የፓስ ሲኩዌንሶች ሁሉ የተደራጀ ወይም የተቀናጀ ወይም የበለጠ የተዋሃደና በዛ የጨዋታ ቅርጽ ውስጥ የተገነባ ቡድን አይደለም። ስለዚህ ይሄ የአርሴናልን የጨዋታ አድቫንቴጅ ይዞ ለመቆየት ለኒውካስል ኳስን መተው አንደኛው የአርሴናል እና የአርቴታ ጌም ፕላን። የበለጠ ኳስን መቆጣጠር ግን ለኒውካስል አመቺ የሆኑ ኤሪያዎችንና የፕሬሲንግ ስትራቴጂዎችን የሚፈቅዱ የጨዋታ ስትራክቸሮች ናቸው። በተለይ ከራስ የመጫወቻ ክልል ሁለቱን ፉልባኮችን ያካተተ ቢልዳ ለኒውካስል የበለጠ አግሬሲቭ እንቅስቃሴ አመቺ። ምክንያቱም ሁለቱም ዊንግ ላይ የሚጫወቱ ተጫዋቾች ፊዚካሊ በተለይ ከተከላካይ ጀርባ የሚገኙ ስፔሶችን በመጠቀም የበለጠ ለፉልባኮች ከቨር በመስጠት ያንን ኮሊደር እየተመላለሱ ከቨር እያደረጉ በጉልበት በፍጥነት የመጀመሪያ ተሰላፊ ፉልባክ ካዳከሙ በኋላ እነዛ ሁለት ዊንገሮችን ቀይሮ በማውጣት በአዲስ ጉልበትና ፍጥነት ነው የኤዲ ሃው ቡድን ሁለተኛ 45 ተጋጣሚ የበለጠ በጉልበት የሚያስጨንቀው። ስለዚህ አርቴታ ይሄ የጨዋታ ስትራቴጂ የበለጠ ስለተረዳ እንግዲህ ኳሱን ለኒውካስል በመተው ኒውካስሎች ፕሮሰስ አድርገው ዶሚኔት ቢያደርጉ ጥራት ያለው ሙከራ ለመሞከር ግን ተቸግረዋል። ጫናዎችን ፈጥሯል። ግን በጥራት ደረጃ ራያን የሚፈትኑ ለራያ በጣም አስቸጋሪ የሚሆኑ እንቅስቃሴዎች ለምሳሌ ከረፍ በፊት የሳንድሮ ቶናሊ ከርቀት የተደረገችው ሙከራ የበለጠ ትኩረት ስባ ነበር የተመለከትነው። ነገር ግን የፊዚካል ጌም አንደኛው ድምር ውጤት እንግዲህ ካይ ሃቨርት ግሮይን ኢንጁሪ የብሽሽት ጉዳት አስተናግዷል። ጉዳት ማስተናገዱ ተረጋግጧል። ሰከንድ ሃፍ ሁለት ተጫዋቾች ጉዳት አስተናግደው ነበር ጨዋታውን ያጠናቀቁት። ኤዜ ቢቀየርም በኤዜ ተቀይሮ የገባው ጋብሪኤል ማርቲኔሊ መጠነኛ የጡንቻ መሳሳብ ሃምስትሪንግ አስተናግዷል። ነገር ግን የበለጠ ምርመራ ያስፈልገዋል ብሏል አርቴታ። ነገር ግን የኤዜ ጉዳት ምንም አይነት ሲሪየስ ወይም ከበድ ያለ ህመምም እንደሌለው ራሱ ኤቨሪቺ ኤዜ ከጨዋታው መጠናቀቅ በኋላ ከቢን ስፖርትም ከስካይ ስፖርትም ጋር በነበረው ማነፍ ዘማች ስለነበር ተጫዋቹ በተለያዩ ሚዲያዎች ኢንተርቪው አድርጎ ምንም አይነት ሲሪየስ ጉዳት እንደሌለ ገልጿል። ይሄ ለአርሰናል ፖዚቲቭ ዜና። ነገር ግን የማርቲኔሊና የሃቨርት በተለይ ደግሞ የካይ ሃቨርት መመለስ ምን ያክል ስናነሳ እንደነበረው የአርሰናል የፊት መስመር ሼፕ እንዳስያዘና የዚህ ተጫዋች መኖር አማካይ ክፍሉ ላይ ይፈጠር የነበረውን ጫና እንዴት የበለጠ በፕሬሲንግ እንደሚያግዝ የነ ራይስን ሎድ እንደሚቀንስ
የነ ኦዲጋርድ ስፔስ እንዴት እንደሚከፍት የሲቲው እና የትናንት ምሽቱ ጨዋታ ከበቂ በላይ ማረጋገጫ ይመስለኛል። እና የተጫዋች 34ኛ ደቂቃ ላይ ተጎድቶ መውጣቱ በጎ አይደለም። ግሮይን ኢንጁሪ ደግሞ ችግሩ ምንድነው? የሶፍት ቲሹ ችግር ነው። ይሄ ጉዳት ደግሞ የበለጠ ለሪከቨሪ ቢያንስ የመጨረሻ አሁን ሊስት የሚባለው ግሮይን ኢንጁሪ ቢባል ራሱ 15 ቀን ይፈጃል። ይሄ ነው ምናልባት በጎ ያልሆነው የሀቨርት ጉዳት። የሶፍት ቲሹ ችግር ነው። ሪከቨሪ የሚደረግበት ራሱ ይሄ ትሪትመንቶች የሚሰጡበት መንገድ በጣም ጥንቃቄ የተሞላው ነው እና አንዳንዴ ይሄ በማደንዘዣ ጭምር ሪስክ የማይወሰድባቸው ጉዳቶች መካከል አንዱ ግሮይን ነው። እንግዲህ የበለጠ ስካን ያስፈልጋል ተብሏል። በቀጣይ መረጃዎችን እንከታተል ይሆናል። እንግዲህ በቅርብ ጊዜ ውስጥ አንድ የምንመለከታቸው ጉዳዮች አሉ። የዓለም ዋንጫ ደርሶ በርከት ያሉ ተጫዋቾች ያልተጠበቀ ጉዳት አሁን ነስቲቫው፣ መሐመድ ሳላ፣ ሂጎ ኤኪቲኬ፣ ላሚን ያማል 47 ቀን ብቻ ነው የዓለም ዋንጫ የቀረው። ፕሪሚየር ሊጉ እንግዲህ በጣም ውስን ጊዜያት ነው የቀሩት። 4 የጨዋታ ፊክስቸሮች ናቸው የቀሩት። በእነዚህ ጊዜያት ሊጉ ሊጠናቀቅ በተቃረበበት ወቅት እንግዲህ ዓለም ዋንጫ እየተቃረበ በመጣበት ጊዜ የተጫዋቾች ጉዳት ምንም ሆነ ምንም በጎ የሚባል አይደለም። የበለጠ ለሀገራት ለማገልገል ብቻ ሳይሆን አሁን ለያዙት ሚሽንም ለማጠናቀቅ ለክለቦች በጣም ፈታኝ የሆነ ወቅት ነው የሚሆነው። ምክንያቱም እንደ ሀቨርት አይነት ቁልፍ ተጫዋች በእንቅስቃሴ ላይ የሚታይ ለውጥ ማምጣት የሚችል ተጫዋቾች ሲጎዱ ደግሞ የበለጠ የቤት ስራውን ለአሰልጣኙ ከፍ የሚያደርግ ነው የሚሆነው እና የሀቨርት ጉዳት ምናልባት ሊያሰጋ ይችላል የሚሉ መረጃዎች ከጨዋታው በኋላ እየወጡ ነው የሚገኙት። ነገር ግን ኤቤሪቺ ኤዜ በክሪስታል ፓላስ መሰለፍ ከጀመረበት ጊዜ አንስቶ ለምሳሌ ከ2022-23 አንስቶ ከየትኛውም ተጫዋች በላይ ከኤሪያ ውጪ ግቦችን በማስቆጠር በሊጉ አንደኛ 10 ግቦችን በሊጉ በማስቆጠር ሁለተኛ። እንግዲህ በዚህ ጨዋታ የሚነሳው ዋነኛ ነጥብ የቡካዮ ሳካ መመለስ ነው። አርሴናል እገሌን አጥቷል አሁን በሚል ጉዳይ ላይ ትኩረቱን በአጠቃላይ ሊቀንስ የሚችል በተለይ ሳካ ላይ ምናልባት አብዛኛው የእግር ኳስ ቤተሰብ እኔንም ጨምሮ አላስተዋልንም የምንለው አንድ ጉዳይ አለ። በየትኛውም ሰዓት ከጉዳት ይመለስ ክለቡ ያለበትን ጫና የሚረዳ ተጫዋች መሆኑ ወይም ያንን ጫና ለመቀበል ለመሸከም ደፋር የሆነ ተጫዋች ራሱን ለሪስክ ሰውቶ መጫወት የሚችል ተጫዋች ማለት ነው እና ከሳካ ጋር አርሴናል የማሸነፍ ሬሾ 73.4 በመቶ ነው። ያለ ሳካ ግን 45.1 በመቶ ነው። ስለዚህ የሳካ መመለስ በአርሴናል የማሸነፊያ ሂደት ላይ ያለምንም ጥርጥር 100% ኢፌክቲቭ ይሆናል ተብሎ ይጠበቃል። አርሴናል እንግዲህ በፕሪሚየር ሊጉ ታሪክ አምስተኛውን ክለብ ኒውካስል አድርጓል። 100 እና ከዛ በላይ ግብ በማስቆጠር አርሴናል እንግዲህ 100ኛ ግብ ነው በኒውካስል ላይ ማስቆጠር ይችላል። ከዚህ በፊት 128 ግቦችን በኤቨርተን ላይ አስቆጥሯል። በዌስትሃም ላይ 116፣ በቶትናም ላይ 116፣ በቪላ ላይ 107። አሁን ኒውካስል ላይ 100ኛ ግብ መቆጠር ችሏል ማለት ነው። አርሴናል እንግዲህ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት 17 የኮርነር ኳሶች በማስቆጠር በታሪክ የመጀመሪያና ብቸኛ ክለብ በመሆን ታሪካዊ ምሽትም ነበር፣ ታሪካዊ ድልም ነበር ለሚካኤል አርቴታና ለአርሴናል። ይህንን ተከትሎ እንግዲህ አርሴናል በዘንድሮ የውድድር ዓመት በ10 ጨዋታ ከኮርና በተነሱ ኳሶች 1-0 መምራት የቻለም ብቸኛ የእንግሊዝ ፕሪሚየር ሊግ ቡድን ነው። ይሄ ማለት ከኮርና በተነሱ ኳሶች ጨዋታ ላይ በአንድ ወቅት ስናነሳ የነበረው ጌም ኦፍ ስቴት እንጂ ቲም አይደንቲቲ አይደለም ስንል የነበረው ለዚህ ነው። የጨዋታ አንዱ የዛ ክለብ የተለየ የጨዋታ ስታይልና ስትራቴጂ፣ የማሸነፊያ መንገድ፣ የተጋጣሚን ድክመት ለይቶና
በተለያየ እንቅስቃሴ በማውጣት የራሱን ጥንካሬ በመጠቀም ጨዋታ ላይ አድቫንቴጅ በመውሰድ ስለዚህ አርሴናል በተለያዩ 10 ጨዋታዎች ላይ 1-0 ሲመራ ወይም በአንድ ግብ ማርጅን ሲያሸንፍ ሴት ፒስ ግን ለአርሴናል የጨዋታ መግደያ ዘዴ ነበርና የሚካኤል አርቴታ አርሴናል ይሄንንም ትናንት ምሽት መድገም ችሏል። በአጠቃላይ በአርሴናል ድል እኛም ከ8 ቀናት በኋላ ወደ ተለመደው ፕሮግራማችን የተመለስንበትን የመጀመሪያ ክፍል አርሴናል ኒውካስልን 1-0 ያሸነፈበትን ጨዋታ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ፣ በደንብ ላይክ አድርጉ። ይሄ ፕሮግራም ከ8 ቀናት በኋላ ወደ እናንተ ስለሚደርስ የበለጠ ተደራሽ እንዲሆን በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ አልጎሪዝሙ እንዲነቃቃም ላይካችሁ ይጠቅመናል። በደንብ ላይክ እያደረጋችሁ ተደራሽ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን ተቀላቀሉ። በደንብ አነቃቁት። ሼር እያደረጋችሁ ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። በሁለተኛ ክፍል ሊቨርፑል በሜዳውና በደጋፊ ፊት ከ3 ተከታታይ የፓላስ ሽንፈት በኋላ በድጋሚ ፓላስን አንፊልድ ላይ የተበቀሉበትን የ3-1 ድል የኢሳቅና የዊትዘን ከሰዓት በኋላ የነበራቸውን ቆይታ በተመለከተ ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን። የትናንት ምሽቱን የኤፍኤ ካፑን ድልና ሲቲ ከምንም ዋንጫ ወደ 3 ዋንጫ የተቀየረበትን ሲዝንን በተመለከተ በሶስተኛ ክፍል ይዘንላችሁ እንመጣለን። የመጀመሪያ ክፍል ከአንድ ሳምንት በኋላ የተመለስንበትን ፕሮግራም በእንዲህ መልኩ ወደ እናንተ አደረስን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።